ሁሉ ሰው በውስጡ ጥሩ ነገር አለ መጥፎ ነገር አለ በትዳራችን ውስጥ 8 ጣልቃ ገብ ሰዎች አሉ 7ቱን ደርሼባቸዋለሁ አንዱም የጊዜ ጉዳይ ነው ይሄ ስራ ከተጀመረ እሷ ተቀየረች በጣም ተቀየረች ንግድ ፍቃድ ከወጣ እሷ በጣም ተቀየረች እንደዚህ ታያለ አህመድ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም ባንድ ታሪክ ተገናኝተናል በርግጥ የዛሬ ባለ ታሪኬ ኢትዮጵያዊ አይደለም በትዳራችን ውስጥ 8 ጣልቃ ገብ ሰዎች አሉ 7ቱን ደርሼባቸዋለሁ አንዱም የጊዜ ጉዳይ ነው ግን ህይወቴን አመሰቃቀሉት ይላል ምን ሆኖ ነው ምን ተፈጥሮ ነው ከራሱ አንደበት እንድትከታተሉት ጋብዛችኋለሁ በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል እኔ ዓለም ሰገድ ታደሰ ነኝ አብራችሁን ቆዩ ዱባይ ላይ ያሉ እስኪመስሉት ድረስ በሀገሮ እጅግ ውብና ቅንጡ መኖሪያዎችን በተመጣጣኝ ዋጋ ማግኘት እንደሚችሉ ያውቃሉ ዴምሲ ሪል ስቴት ከዚህ በፊት በደንበኞች ጎርፍ ተሸጠው ካለቁት ማራኪ እይታ ያላቸው አፓርትመንቶቻችን በተጨማሪ አዲስ የተለቀቁና አስደናቂ ዲዛይን ከማራኪ እይታ ጋር የያዙ የዳያስፖራ ብሎኮችን በታላቅ ቅናሽ ለሽያጭ አቅርበናል ከባለ 1 እስከ ባለ 4 መኝታ በ8% ቅድመ ክፍያ ከ432,000 ብር ጀምሮ 60% የባንክ ብድር የተመቻቸለት እንደሚከፍሉት መጠን ለተወሰኑ ቤቶች ብቻ እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል በ0948 0947 42 ላይ ይደውሉ የቤት ባለቤት የመሆን ፍላጎቶን አንድ ብለው ይጀምሩ እንዴት ነህ ደህና ነህ 60% አማርኛ ትችላለህ 60% 65 ደርሷል ትንሽ ነው የቀረ ማን ነው ስምህ ስሜ አህመድ ሳሊም አህመድ I am from Yemen እዚህ አህመድ ሳሊም አህመድ ከየመን እንግዲህ አንድ ታሪክ ነው ይዘህልን የመጣው ዛሬ የቤተሰብክን ታሪክ እንግዲህ በተቻለን መጠን በተቆራረጠ አማርኛም ቢሆን ግን ተመልካቾች ይረዳሉ ብዬ አስባለሁ ከየመን ወደዚህ መቼ ነው የመጣው እዚህ ኢትዮጵያ በፈረንጅ በ2018 ወደዚህ የመጣው እስኪ ትንሽ ንገረኝ ስለ የመን በጣም ያው እናዝናለን የመን ላይ በደረሰው ነገር ሁላችንም እናውቃለን እኔ ብዙ ጊዜ አልኖርኩም በየመን እኔ ነበርኩ በሳውዲ አረቢያ ተወለድኩ በጅዳ በኋላ አንድ ችግር መጣ በኋላ እኔ ወጣኝ ወደ የመን ምን ችግር መጣ በኢቃማ ነው የመኖሪያ ፍቃድ ኦኬ በኋላ እኔ ወጣን ወደ የመን በኋላ ተገናኘን እኔና ሰሐር ፉአድ በኋላ እኔና ሰሐር ወጣን ወደ ሱዳን ከሱዳን በኋላ እዚህ መጣን ለኢትዮጵያ ከመተማ ስለዚህ ዛሬ ወደዚህ የመጣህበት ጉዳይ ከልጆችህ እናት ጋር በተያያዘ ነው ስለዚህ የተዋወቃችሁት የት ነበር ማለት ነው አዎ የመን የተዋወቃችሁት ልጆች ከልጆችህ እናት የመን የተዋወቃችሁት የመን አወኩ በኋላ እዚህ መጣን የመን ተውካለህ ሁሉ ነገር ተበላሸ ስራ የለም ምናምን ጦርነት ከባድ ነው መኖር ከባድ ነው በየመን በኋላ ዛህራ እንዴት ነው ያወቃት ዛህራ ወኮ አንድ ቀን እኔ አመመኝ በኋላ እኔ ገባን ለክሊኒክ ያ መድኃኒት እንፈልጋል መርፌ እንፈልጋል በኋላ እኔ አያ ዛህራ እኔ አይቷል ዛህራ አይኗ ካያ በቃ ልቤ ታሰረ እንዳያሃት ወደድካት አዎ በጣም መቼ ነበር ቀኑ ጊዜው በ2017 በፈረንጅ 2017 8 ዓመት እንዴት ነበር እንዳያሃት ወደድካት ከዛ ምን አረክ ከዛ በቃ ወደ ማእذون ኒካህ ምናምን ጨረስኩ በኋላ አንድ አመት አይሞላ ኖርኩ በየመን በኋላ እኔ ወጣኝ ወደ ሱዳን እኔ ከወጣ በኋላ እኔ ቲኬት ቆረጥኩ ለሰሐር በኋላ ሰሐር መጣች ለሱዳን ከሱዳን በኋላ እዚህ መጣኝ እንዴት ነበር
ፍቅር እንዴት ነበር? ራሴ መለጠ አንተ አብልጠ ነው የምትወዳት? ራሴ መለጠ መላጣ ነው አሁን። ፍቅሩን የመለጠ? አዎ። እንዴት እንደዛ አልክ? ለምን እንደዛ አልክ? ታውቃለህ ልጆች ከመጡ ከባድ ነው መኖር። ሀሳብ ለፊውቸር ነው፣ ሀሳብ ለነገ ነው፣ ሀሳብ እንዴት በጥሩ መኖር ትኖራል። አወቅ ያው ትዳር ከባድ ነው። ሀሳብ ኃላፊነት ማለት ነው ትዳር። ብዙ ልጆች ሲመጡ ደግሞ በትዳር ውስጥ ልጆች ሲኖሩ ደግሞ ሌላ ኃላፊነት ነው። ላኪን ልጆች ከመጡ ሌላ ይሄ ሁሉ ይሆናል። ስንት ልጆች አሏችሁ? 2 ልጅ። 2 ሱዳን ነው የተወለዱት? ኖ አዲስ አበባ። አዲስ አበባ። ያ ከሱዳን ወደ አዲስ አበባ መቼ መጣችሁ? በ2018 በኖቬምበር 2018 በኖቬምበር እዚህ ከመተን በኋላ ስራ ጀመርኩ። አንተ እዚህ ስራ ጀመር? ስራ ጀመርኩ እኔና ሰሐር የአረብ ምግብ ሳንዶች ፈላፍል ምናምን። በኋላ አልተመቸም፣ ትንሽ ከባድ ነው። አወቅ ይሄ መጀመሪያ ስንምታ ብዙ ሰው አያውቅም ፈላፍል ምንድነው እና ሐሳቤ ቀየርኩ፣ ስራ ቀየርኩ። ወደ ሶማሊላንድ ነው ወጣን። በኋላ ወደ ኢንዶኔዥያ ሄድክ? አዎ። ሰሐርና ልጆች እዚህ ነው። አሁን ሁሉ ነገር የፈለክ አይመጣም። አወቅ 100% አይመጣም። 20-30% ከመጣ በጣም አሪፍ ነው። ስራውን ኪሳራ መጥቶባችሁ ነው ከስራችሁ? አዎ ከሰርኩ እና በሐሳቤ እኔ ሌላ ነገር እንፈልጋለን፣ ሌላ ቢዝነስ እንፈልጋለን። ይሄ ትንሽ ነው፣ ብዙ አይገባም በይሄ ስራ እና ሰሐር ሐሳቧ በጣም ጥሩ ነው፣ ከኔ ትበልጣል በሐሳቧ። ታዲያ ኢንዶኔዥያ ለምን ሄድክ? ኢንዶኔዥያ ሄድክ በሐሳብ የኔ መጀመሪያ መግባት ለአውስትራሊያ እንፈልጋል። ንገባል በባህር ነው፣ ቪዛ በጣም ከባድ ነው የአውስትራሊያ። በኋላ አልተመቸም። በኋላ የኔ ተመለስኩ ወደ ጃካርታ። በባህር ሄድክ? ኖ እኔ መጀመሪያ ስንሄድ አሁን ከጃካርታ 6 ሰዓት እኔ አውሮፕላን ነው ወሰድኩ። የመጀመሪያ ከተማ ስሟ ሞሮኬ፣ ቅርብ ነው ለፓፑዋ ጊኒያ። ፓፑዋ ጊኒያ ይሄ ሞሮኬ ስትገባ ሞሮኬ በባህር ስታይ የአውስትራሊያ አይስላንድ ታያለክ፣ መብራት መታ ላኪን ከባድ ነው። ምን ያህል ጊዜ ቆየ እዛ? ስንት ጊዜ ቆየ? የት? ኢንዶኔዥያ ሜቢ 3 ወር። ከዛ የት ሄድክ? በኋላ ወደ ማሌዥያ ኳላላምፑር። ቆንጆ አገር፣ በጣም ምርጥ አገር፣ ቆንጆ ከተማ፣ መኖር እዛ እንፈልጋል። ሰሐር ትመጣ በሐሳቤ ሰሐር በቃ ትመጣልና ልጆች፣ ላኪን የመኖሪያ ፍቃድ የለም። ከባድ ነው፣ ትንሽ ከባድ ነው። ስራ ግን አገኘህ? ብዙ ስራ አለ፣ ደሞዝ በጣም ጥሩ ደሞዝ አለ። ላኪን የመኖሪያ ፍቃድ የለም። ለቢዝነስማን ብቻ ይሰጣሉ። ለማውጣት ንግድ ፍቃድ እና የመኖሪያ ፍቃድ ግማሽ ሚሊዮን ሪንጌት ማሌዥያ፣ የማሌዥያ ገንዘብ ግማሽ ሚሊዮን 2 ሚሊዮን ስንት ይወጣል? ግማሽ ሚሊዮን ዶላር ይወጣል። ትንሽ ከባድ ነው። በኋላ እዚህ ተመለስኩ። ስንት ጊዜ ቆየ እዚህ? እዛ ማሌዥያ 1 ወር 20 ቀን። ከዛ ሴት ሄድክ? ከማሌዥያ በኋላ ተመለስኩ ወደ ሀርጌሳ ሶማሊላንድ። አዎ ከኳላላምፑር ዱባይ ትራንዚት 10 ሰዓት። በኋላ ወደ ሀርጌሳ ነው ተመለስኩ። አንድ ጊዜ ቻምቦን ገዛል፣ በጅግጅጋ እንሸጣል፣ በጉዴ እንሸጣል፣ በሐረር በገለምሶ። አንድ ጊዜ ሽቶ እንወስዳል በጅምላ። እንደዚህ ነው፣ ትርፍ ይገባል። ተመስገን አልহামዱሊላህ። እሺ ከዛ መቼ ነው ወደ አዲስ አበባ የመጣው? አዲስ አበባ ከመጣ ትንሽ ቆየ። እዚህ ከመጣን 2 ዓመት ምናምን አሁን ከመጣን። በቃ ከመጣን ችግሩ ተጀመረ ትንሽ።
አሁን ወደ ዋናው ነገር እንግባ። ዋናው ጉዳይ ነው የዋናው ጉዳይ። እሺ እንግዲህ ከባለቤት 2 ልጆች አሏችሁ። በሰላም ነበር የምትኖሩት? አንተ ትሰራለህ፣ ትሄዳለህ፣ ትመጣለህ፣ በየሀገሩ ትሄዳለህ፣ ትዞራለህ፣ ትመጣለህ። ከዛ በኋላ አለመግባባት መጣ፣ ችግር መጣ አልክ። ምን ችግር ነው የመጣው? አሁን በሁሉ ቤት ባልና ሚስት ችግር አለ አይደለም? ብዙ ችግር ተፈጥሮ ላኪን የመጀረጃ የአንደኛ ችግር ምንድነው? አሁን ባልና ሚስት ችግር ካላለ ሌላ ሰው ከሰማ ከገባ በይሄ ችግር እኔ ምን ፈልጋል ይስተካከሉ አወቅ ሰላም እንፈልጋል። ከሚስቴ እና ከልጆች እንኖራል በሰላም እንኖራል። አወቅ 3-4 ሰው በሐሳቡ አገባው፣ ሐሳቡ ተቀየረ፣ በመጥፎ ሐሳብ ነው አወቅ እና በቃ ኮንትሮል በእጅ አይደለም። አሁን በኋላ ተፈተንና ሰሐር ትንሽ ችግር ተጀመረ ተፈጥሮ፣ ሌላ አዲስ ችግር ብዙ 4-5-6 ችግር ተፈጥሮ በኋላ ተፈተን እነሱ። ላኪን መጥፎ ሰው ብዙ አለ፣ መጥፎ ነገር ትሰማለህ። እሷ እኔን ወዳል ይሄ ሚስቴ ማይ ዋይፍ የእናት የልጆች እናት እና ምንድነው ችግሩ? መጀመሪያ የተፈጠረው ችግር ምንድነው? የመጀመሪያ ተፈጠረው አሁን ለስደተኛ በኢትዮጵያ አሉ ችግር የለም ይወጣል ንግድ ፍቃድ። አሁን ስደተኛ ነው እኔ ስደተኛ ቢሮ ንግድ ፍቃድ ይሰጣሉ። ሰሐር አሁን ጀመረች ይሄ የምንጣፍ ማሽን። ይሄ ስራ ከተጀመረ እሷ ተቀየረች፣ በጣም ተቀየረች። ንግድ ፍቃድ ከወጣ እሷ በጣም ተቀየረች። እንደዚህ ታያለህ አህመድ፣ እንደዚህ ታያለህ፣ እንደዚህ አንድ ነገር አትሰማ አወቅ። በቃ ተጀመረ ችግሩ። በኋላ የኔ ወጣኝ ከቤት ወጣኝ። ማሽን ሁሉ ነገር የኔ ወሰድኩ። እሷ የምትሰራበትን ማሽን ነው ወሰድከው? አዎ። ለምን ወሰድኩ? እኔ ሐሳቧ ተቀይራል ትንሽ አወቅ። ለምን እንደዚህ ስራ ከጀመረች በጣም ተቀየረች ከኔ ነው። ኦኬ በኋላ እኔ በሐሳቤ አሁን ትደውላለኝ፣ አሁን መልሳለሁ። እኔ በቃ ከርታ ብቻ እንፈልጋል፣ ሌላ ነገር አይፈልግም። ለቤቴ ምንም ነገር አይከነስም፣ ሁሉ ነገር እንገዛል። ምን ትፈልጋል እኔ እንሰጣል አወቅ። በቃ ችግሩ ተጀመረ። መጥፎ ሰው በዛው፣ በጣም በዛ መጥፎ ሰው፣ የክፉ ሰው በጣም በዛው። ከሷ ጉደኛ ምናምን ቤተሰብ አወቅ። ይቅርታ ብቻ እንፈልጋል፣ እኔን ሁሉ ነገር መልሳል እና በቃ በሰላም እንኖራል። ይሄ ችግሩ የመጀመሪያ። በኋላ በአዲስ ችግር መጣ፣ በብዙ ችግር መጣ። ልጆች ማየት እንፈልጋል፣ ምንም ማየት አትፈልግም። ማየት እንፈልጋል፣ እንሰማል፣ ስልኩ ትዘጋል፣ እንደውላል፣ ብሎክ ትደርጋል። ሚቱ ሲም ካርድ አለ፣ ብዙ ጊዜ እንደውላል። አንድ ጊዜ እንደውላል። ለሷ አለች ለስልክ ያደውል ስልክ ገዛ ለልጆች። በኋላ አይባድን ይገዛ ለልጄ እና ሲም ካርድ 4-5 ቀን በኋላ ሲም ካርድ ተዘጋ አለች። ይሄ ሁለት አይባድን ይሸጣል። በቃ ሽጥ ልጆች የኔ ማየት እንፈልጋል። ቤት ቀየረች፣ ሌላ ቤት አላውቅም ቤት የቱ ጋር 3 ወር እኔ እንዞራል ቤት። በኋላ የኔ ካወቅኩ ቤት አዲስ ችግር ተፈጥሮ የአዲስ ቤት ይሄ የቀየረች በመጥፎ ነገር ነገረች ለጎረቤት አያውቅም እኔ ማን ነው። ስለዚህ እኔ ከመጣን በኋላ ቤት ካወቅኩ ሸይጣን አወቅ አያውቅም። አህመድ ማን ነው? አህመድ ምንድነው? ምን አለባ ውስጡ ችግሩ የትክክል ሰው ይሰማል ላኪን አያውቅም። ችግሩ ሰው ይሰማል ላኪን የትክክል ችግር ሰው አያውቅም። በቃ በኋላ ቤት ካወቅኩ በብዙ ችግር እንገባ። መጥፎ ችግር ብዙ ችግር መጣ። ለፖሊስ ጣቢያ ሄድኩ። አሁን ተቀየረች ስትል አንተ እሷ ተቀየረች ድንገት አልክ። በጣም ተቀየረች። አዎ አንተ በፊት እሷን ስታገኛት እሷ ነርስ ነበረች አይደል? እሷ ነርስ ነበረች። በኋላ እዚህ መጣን።
ነርስ ነበረች። አዎ ነርስ ነበረች። አዎ ስለዚህ ሙያ ያላት ሰው ነበረች። ሶ ከዛ በኋላ እየኖራችሁ በሰላም ከነበረ ወሬው ከየት መጣ? አሁን ወሬ ትሰማለች አልከኝ። የምን ወሬ ነው የምትሰማው? አንተ መጀመሪያ ደረጃ ቤት እሷ የሚያስፈልጋትን ነገር ታደርግ ነበር? እንዴት? ገንዘብ ብር፣ ከገንዘብም ውጪ ደግሞ ለሷም ጊዜ መስጠት። ወንድሜ ክራይ ቤት ንከፍላል፣ 3 ወር ንከፍላል። ባለሱቅ እቃ ይገዛሉ ምናምን ይገዛሉ። ከሱቅ ኦብድ ነው 20 ሺህ ይገባል በወር 25 ሺህ 30 ሺህ እኔ እንከፍላል። ያ አትክልት ሱቅ ተች ሱቅ ያ አትክልት ይወስዳሉ፣ ሁሉ ነገር ይወስዳሉ። ምንም ነገር አይቀንስም። 20 ሺህ ይገባል አትክልት፣ 15 ሺህ በወር ይገባል። ባለሱቅ ከፈለክ እዚህ ይመጣል። ሸግር ትሰማል። ምስክር አለ፣ ብዙ ምስክር አለ። ብር ብቻ ሳይሆን እሺ ብር አንድ አስፈላጊ ነገር ነው። ሌላው ግን አሁን አንተ ከሀገር ትሄድ ነበር አይደል? ኢንዶኔዥያ፣ ፓኪስታን፣ ማሌዥያ፣ ሱዳን ሄደሃል። እሷን ትተህ እሷ እዚህ ቁጭ ብላ ማለት ነው። እዚህ ነው ፈቅዳለህ ነው የሄድከው አንተ? እሷን አስፈቅዳታል ስትሄድ? አዎ ስንወጣ ከቤቴ እኔ እንደዚህ አይወጣም። ስንወጣ እሷ በሁሉ ነገር ታውቃል፣ በሁሉ ነገር ታውቃል። አንተ እሷ ስራ እንድትሰራ አትፈልግም አይደል? ኖ ስራ ልጆቹን እንድታሳድግ ነው። ኖ ስራ ትጀምራል፣ ምንም ችግር የለም። እሷ በጣም ጎበዝ ነው። ላኪን ታዲያ ምን ስራ እንድትሰራ ከፈለክ አሁን እሷ ምን አደረገች? ስራ ነው የሰራችው። ኪራይ ሱቅ ወሰድኩ። ኪራይ ሱቅ ቅርብ ነው ለቤት። ስራ ጨርሳል በኋላ ትመጣለህ። ልጆች ሰራተኛ ያለ በቤት ለልጆች ምንም ነገር አይከነስም። ላኪን እሷ ተቀየረች ወንድሜ። ብዙ ሰው አወቀች። ካወቀች ብዙ ሰው በቃ ተቀየረች። ይሄ ሰሃራ ራሱ አይደል? ተቀየረች ማለት እስቲ ንገረኝ። ፍቅር አልሰጣለችክ? ፍቅር ይሄ አንደኛ ነው። እስቲ ንገረኝ። ይሄ አንደኛ። ሁለተኛ ትንሽ ችግር ካላላ በቃ ትጀምራል። ትልቅ ችግር አንዱ ከተፈጥሮ ትንሽ ነገር ከተፈጥሮ በቃ ከማም ትጀምራል። ትቆጣለች ነው? አንተ ነው የምትቆጣው? እንዴት? እሺ ቁጣ ተወሽ። ትናደዳለህ አንተ? እኔ እናደዳለሁ። ትጠረጥራታለህ? እሷ በጣም ትናደዳል። ትቀናለህ አንተ? እንዴት? መቅናት ሌላ ሰው ሌላ ወንድ እሷን ያያታል ብለህ እሷ አንተ ትቀናለህ? መቅናት ማለት ሌላ ወንድ ይወስድብኛል ብለህ ታስባለህ? አንድ ጊዜ እንደዚህ ያው እንፈራለን። መስችን ይወዳል፣ ልጆችን ይወዳል፣ አይፈልግም። ቤት ይበላሻል። አወቅ ብዙ ጥሩ ሰው አለ እና ብዙ ክፉ ሰው አለ። አወቅ ሐሳብ ለሁሉ ነገር ነው። ለፊውቸር ስራ ትስራ ካልክ ነው ስራ ትሰራል። ቆይ ስራ እየሰራች ነው። እሷ ቤተሰቡን ለማሻሻል የእናንተን ቤተሰብ ለማሻሻል ገቢያችሁን ነው ስራ የጀመረችው። እቃዋን ማሽኗን ለምን ወሰድክ? ነግረሃታል? አልነገረም ለሷ። ለምን ታዲያ? ይሄ ተገቢ ነው? እኔ ወጣኝ ከቤት ሜቢ ሐሳቧ ተቀይራል። እሷ በጣም ተቀየረች። እኔ ተነደድኩ። ገንዘብ የማሽን እኔ ይከፈልኩ እና በጣም ተቀየረች እሷ። ስለዚህ እኔ በሐሳቤ በቃ ይሄ ትቀይራል ትንሽ። አወቅ ይቅርታ ብቻዬን እንፈልጋል ትንሽ መቀየር እንፈልጋል። አወቅ ላኪን እሷ አልተቀየረችም እና ለብዙ ሰው ሄደች። ኦኬ አንድ ሴት በስደተኛ ቢሮ ትሰራል። እሷ ሜቢ እሷ እና ባለቤቷ ተፈቱ። ለሰሃር ነገረች። አሁን ብዙ ቢዝነስማን የመን ያለ በኢትዮጵያ ሰሃር እዛ ስትሄድ አህመድ ማይ ሀዝብን ወሰደ ማይ ሀዝብን ምናምን። አወቅ ችግሩ ከተፈጠረ ለአህመድ መጠየቅ አትፈልግም። አወቅ ትንሽ እንዴት ምንድነው በእንግሊዝ አላውቅም በአማሪ አላውቅም። መናቅ ትንሽ ኢግኖር ታደርጋለህ። መከነስ ትንሽ እንፈልጋል። አወቅ አንተን ዝቅ ማድረግ ወንድም እኔ በጣም እንደርጋል በጣም ላኪን እሷ በቃ ኢጎ በጣም ፎቅ ላይ የሰሃር አወቅ
ስንት ዓመታቸው ነው ልጆቻችሁ? ሳልም እድሞ አሁን 6 ዓመት 4 ወር 2 ወር አፋፍ እድሞ 4 ዓመት 2 ወር 3 ወር እንደዚህ ነው። ወንድና ሴት ቆንጆ ልጆች። አሁን ያያቸው መቼ ነው ለመጨረሻ ጊዜ? والله ወንድሜ በ2 ዓመት 3 ጊዜ ነው ያየ ብቻ። አሁን ሳር ቀየረች ሌላ ቤት 3ኛ ቤት ቀየረች። አትፈልግም አህመድ ያውቃል። ኮንትሮል አሁን በእጁ አይደለም በአንድ ሰው በእጁ ኮንትሮል የሳህር ነው አወቅ። እሷ ምን አለ እሷ ትሰማል። ልጆች ማየት እንፈልጋል እሷ አትፈልግም ምንም አትፈልግም። ከሰስኩ አሁን እንዴት ተፈታ? እኔ አልፈረምኩም የወረቀት ጋብቻ የወረቀት የሚፈታ ወረቀት የሸሪዓ ፍቺ እኔ አልፈረምኩም። እኔ በአንድ ወረቀት ፈረምኩ በሸሪዓ ፍርድ ቤት እኔ አልፈረምኩም። እና ሁለት ምስክር መጡ። በኋላ ወረቀት ወጣ በሁለት ምስክር። ላኪን ይሄ ችግር የለም በቃ አሁን በእስላም ሁለት ምስክር ከላለ ከሰማው ባልና ሚስት ከተፈቱ በቃ ሁለት ምስክር ይሄ መጡ ለሸሪዓ ፍርድ ቤት شريعة دنيا سما إنها ورقات ستة سهر لكن أهون هني لجوج ما يتم فلقان كسسكو هني بفدرالي فرد بيت لكن فايلو تزقى بوزو نقر له أي فلقان بميديا وطال لجوج ينافقوهال لجوج نافقو እንዴት ናፈቁ ሶሪ ልጆች ሚሳርጋቸው አሁን ልጆች እኔ በጣም ይወዳሉ እና እኔ ነው ወዳለው ምን ይፈልጋሉ እኔ ምንም ነገር አይከንስም ለልጆች አው አይኔ ከፈለጉ እኔ አይኔን ሰጣለ ለልጆች አሁን እኔ ነገርክ መጀመሪያ በሁሉ ቤት ባልና ሚስት ችግር አለ ኦኬ በቃ በሰላም አሁን ተፈታ አይፈልግም በአዲስ ችግር እንገባል ኦኬ ሐሳቢ አሁን ለልጆች እኔ ምን ፈልጋል አሁን ምን ፈልጋል እኔ سحر تنش كالله تفرل اوكي كليلة سو اتسما للبو اتسمال للجوج اتسمال ما كسس بفرد بيت مطفو نقر اي فلقم كني وطل اوك خلو نقر بكا تزقى هي مستي نبرت ان يا لجوج جنات بفرد بيت بشريعة تفتت بكا تفتا ان النسوا لكن اهون لجوجي بتشايني ما يتفلقال ስለዚህ ጥያቄክ ልጆችክን ማየት ትፈልጋለህ ልጆችን አዎ ብዙ ጊዜ ነው እንደውላል ለሷ እኔ ትምስ ከሰማች በቃ ብሎክ ፍርድ ቤት ሄጄ ነበር አልክ ምን አለ ፍርድ ቤት ፌደራል ፍርድ ቤት ምን አለ ፍርድ ቤት የመጀረሻ ነገር አሎ በቃ ፋይሎ ይሄ ተዘጋ ብዙ ቀጠሮ ስንሄድ ስንመጣ በኋላ አሎ ፋይሎ ተዘጋ በቃ የተፈተ ወረቀት የፍቺ ወረቀት ያወጣ ትሄዳል እዛ እና ፕሮሰስ ትጀምራል ልጆችክ ማያት ከፈለክ ብቻ ይሄ ነገር እኔ ልጆች ብቻ እንፈልጋል ሌላ ነገር ምንም አይፈልግም አሁን ቤት ከየረች ሶስተኛ ቤት እኔ አላውቅም የት ትሰድባል አንድ ጊዜ እኔን ሰድባል እሷ አንድ ጊዜ ለክን እንደዚህ ለመንገድ አትወጣም ለመንገድ እኔ አይወጣም እኔ ነሷ ስለዚህ በሰላም እኔ መጀረስ እንፈልጋል ብቻ ለሌላ ሰው አትሰማ ሰባት ሰው ይሄ ሰባት ሰው ካለ የለም እኔና ሳህር በሰላም እንኖራለን ሰባት ሰዎች በመሃል በሷ አሉ እንደዚህ ይዞራሉ ታቃቸዋለህ አዎ ለكن ሁለት አንድ ሶሪ ሰባት እኔ ያውቃለሁ አንድ ሰው እኔ አላውቅም እንሰማል ግን ትሰማለህ አዎ لكن ይወጣል አውቃለሁ በኋላ ሳምንት 10 ቀን በኋላ እኔ አውቃለሁ ይሄ ማን ነው ይሄ ጆከር ነው ይሄ ልጆችን አሁን ምንድነው የምትፈልገው ማየት ነው የምትፈልገው ወንድሜ አሁን እኔ አሁን መኖር በጣም ከባድ ነው አወቅ ይሄ አንደኛ ንግራለኝ ሰው በሰላም መኖር ይፈልጋል
አይፈልግም ሰው በሽግር ይገባል ለፍርድ ቤት ይሄዳል ለምናምን ይሄዳል ለፖሊስ ይሄዳል ይሄ ምስቴ ነበረች ኦኬ ማይ ዋይፍ ነበረች እና የልጆች እናት ከአሁን ለ50 ለ100 አመት በኋላ አወቅ እኔ ብቻ ልጆች ይፈልጋል አያሉ በሳምንት 2 ቀን በሳምንት 1 ቀን ችግር የለም ደሞዝ ምናምን እኔን ከፍላለ ልጆች ደሞዝ 5,000 10,000 ችግር የለም አሁን እየከፈልክ ነው እኔ ልጆች አላየሁም ስለዚህ እኔ አይከፍልም ላኪን እኔ ካያ በአንድ ቀን 20 ልጆችን ማየት ያው መብት ነው በፍርድ ቤት ያው ጠይቀ ተገቢም ነው ግን ልጆቼን ደሞ አላየሁም ብለስ ከዛ ደግሞ እነሱን አለመክፈልኮ ተገቢ አይደለም ወንድም እንከፍላል እኔ እንከፍላል ለልጆቼ ላኪን አላየሁም እንዴት እንከፍላል እኔ ካያ ልጆቼ እንሰጣል ምንም ነገር የለም ምንም ችግር የለም እኮ ልጆቼ ልይ ብለ ትጠይቃለ በፍርድ ቤት ከዛ ግን እስከዛ ልጆች አይበሉ አይጠጡም አይማሩም ወንድሜ ልጆች ይበላሉ ልጆች ገንዘብ ይፈልጋሉ ልጆች ምንም ነገር አይከነስም ላኪን የፕሮሰስ ፍርድ ቤት በጣም ረጅም ነው አወቅ እኔ ደከመን ጥበቃ ምናምን 80,000 100,000 ይፈልጋል 100,000 80,000 ሰዓት ትመጣል በሰላም እንጨርሳል ሁሉ ነገር እና ይሄ 100,000 ለልጆች አሪፍ ነው ይወስዳሉ 100,000 ለምን ይከፍላል ጥበቃ ጥሩ ሐሳብ እኮ ነው ነገራችን ላይ እንደው እውነት ለመናገር እኔ ይገባኛል ችግርህ እረዳሃለሁ ግን ያንተን ሳይሆን እንደው ምናልባት ሌሎች እንደዚህ ቤተሰብ መስርተው ልጅ ምናምን በሚኖር ጊዜ ብዙ አስቸጋሪ ነገሮችን ያሳልፋሉ ኢቭን ልጆቻቸውን ይወስዱባቸዋል ከሀገር ይዘውባቸው ይወጣሉ ከዛ እንዳያዩ ያደርጓቸዋል በጣም ብዙ ነገር ሲያደርጓቸው እናውቃለንና ላንተ ዋስትናው ምንድነው ለምሳሌ እቺ ልጅ ስጋት ኖሮባት ቢሆንስ ማለት አንተ ልጆቹን ይዘህ ብትጠፋስ እንዴት እንጠፋለ እኔ አይጠፋም እኔ $100 ሚሊዮን ከመጣለኔ ልጆች አይወዝም ከእናቱ መኖር ይፈልጋል ይኖራሉ ኦኬ እኔ ለብዙ ቦታ እንሄዳለን እኔ ከእናት አይደለም እናቱ ከኖሮ በጣም አሪፍ ነው አወቅ በሰላም ይኖራሉ ንጹህ ምግብ ይበላሉ ንጹህ ልብስ ይለብሳሉ አወቅ ችግር የለም አንድ ነገር አለ እኔ በሐሳቤ ለፍርድ ቤት እንሄዳለን እኔና ሳህር በሰላም ከጨረስክ በቃ ብሎክ እንደርካል ልጆች ማውጣት አይወጣም ከኔ እና ከሷ ምንም አይወጣም ጥሩ ነገር አይደለም ይሄ ጥሩ ነገር አዎ ላኪን እሷ ምንም አትፈልግም ለሌላ ሰው ትሰማል ኦኬ በቃ ስራ ምንም አትፈልግም አንድ ጊዜ እንደውላል ሳህር ልጆች ማየት እንፈልጋለን ትዘጋል አንድ ጊዜ ተሰድባል አንድ ጊዜ እኔን ሰድባል ይሄ ሁለት ልጅ ከኔ ነው እኔ ሁለተኛ ባል የመጀመሪያ አይደለም ሳህር የመጀመሪያ ባል አለ ሁለት ልጅ አለ አንድ ልጅ እድሙ 16 አንዱ 14 ሳህር እናትና አባቴ የሳህር ኢትዮጵያ ነው ገለምሶ እሷ በየመን ተወለደች ፓስፖርት ወሰደች አሁን ቤተሰብ እና ወንድም እና ምናምን አለ በገለምሶ አለ እሱ አይኔ ነው አሁን ተወዳታል አሁን والله በብላ እዚህ ከመጣች እኔን ወጣል ላኪን በቃ ከተፈተ በቃ አይፈልግም በቃ ማሽኑን ይዘህ ከወጣ በኋላ አልተገናኛችሁም ከዛ ነው በኋላ ተገናኛ ምን አለች ምን ለምን ወሰድክ ምናምን እኔን መልሳለች አለች በቃ እኔ አይፈልግም አዲስ እኔ ገዛኝ መለስክላት መመለስ እንፈልጋለን እሷ በእነ ዶክመንት የልጆችን ይወሰድኩ በኋላ መለስኩ ዶክመንት እና ሁሉ መለስኩ እና በኋላ አለች በቃ እኔ አይፈልግም መመለስ አትመልሱም አዲስ ገዘች አዲስ ማሽን ገዘች በቃ እኔ መለክ አይደለም እና እኔ ሸይጣን አይደለም ወንድሜ ኦኬ ሁሉ ሰው በውስጡ ጥሩ ነገር አለ መጥፎ ነገር አለ ምን ያህል ጊዜ ሆነ ከተለያያችሁ ሸሪዓ ፍርድ ቤት ከተፋታችሁ ከተፈታ ስንት ጊዜ ሆነ ሜቢ 1 አመት 8 ወር 6 ወር እንደዚህ ነው ላኪን ችግሩ ከተፈጠረ 2 አመት ፍርድ ቤት ጉዳዩን ወስደ ነበር የልጆቹን ጉዳይ ከዛ ምንድነው ያልከኝ ወደ ምን ተመለሰን ያልከኝ በሸሪዓ ፍርድ ቤት እኔ አልከሰስኩም በፌደራል ፍርድ ቤት ብዙ ቀጠሮ እኔ መጣ የመጀመሪያ ቀጠሮ እኔ አልመጣም አንድ ችግር ተፈጥሮ ከኔ በኋላ ወረቀት እኔ ደብዳቤ እኔ ጻፍኩ ለደንያ ፋይሉ ለመከፈት
ፋይሉ ከተከፈተ በኋላ ዱንያ አያ አልበቃ ወደ ሸሪዓ ፍርድ ቤት ይሄዳል። በኋላ ፋይሉ ተዘገለ። ይሄ ነው። አሁን ለሷ መልእክት አስተላልፍላት የፈለከውን በንገራት። እኔ ለሰሐር ሰሐር አይፈልግም ከሌላ ሰው ተሰማ ለልቧ ተሰማል ለልጆች ከአላህ ትንሽ ትፈራል። እኔ መላክ አይደለም እና እኔ ሸይጣን አይደለም። ሁሉ ሰው በውስጡ ጥሩ ነገር አለ፣ መጥፎ ነገር አለ። እኔ ነው ወዳል እሷ ተውካለ ከተፈታ ከምናምን ከሽግር ከመጣ እኔ ነው ወዳል። ላኪን ሐሳቧ እኔ ምን ፈልጋል ሐሳቧ ለልጆች ይሄ ትንሽ ትረግጋል። አወክ በአማርኛ ብዙ አይችልም። አያም ሶሪ እና በቃ ሐሳቡ ለልጆች ብቻ ለአላህ ነው። ለልቧ አትሰማል፣ ለሌላ ሰው አትሰማ። يا سحر أتمنى أنك تكوني بخير وأنا متأكد أنك بخير وأنك شاطرة وما عليك خوف. أتمنى أنك ترحم الأطفال سالم وعفاف أطفالنا، ولا تسمع للناس اللي ما فيها خير، الناس اللي توهمك أنك أنت على صح، الناس اللي عمرها ما بتقدم أي خير. هل في واحد منهم دخل وصلح بيننا؟ ما في أبدا. هل في واحد حاول أنه يتواصل معه عشان يصلح الأمور؟ ما في أبدا. الكل يسمع شوفي نفسك عليه، ارفع الإيجو تبعك، ارفع طيب ما فكروا في الأطفال، ما رحموا الأطفال ولا بيرحموهم ولا بيحسوا فيهم. وقت ما تصير فيك شيء ولا يصير فيكم شيء والله ما حد حيسأل عنك، ما حيسأل عنك إلا أنا. والله يحفظكم يا رب، ارحميهم بس. አመሰግናለሁ። በጣም አመሰግናለሁ። ይቅና እንግዲህ ምናልባት እሷ ይሄን ፕሮግራም አይታ እሺ ብዙ ተመልካቾች ስላሉን እሷ ይሄን ፕሮግራም አይታ ደግሞ በእርግጠኝነት እንግዲህ አንተ እንዳልከው ላይሆን ይችላል ታሪኩ። ምናልባት እሷም ትደውልልናለች ብዬ አስባለሁ። እኛም እሷን ለማግኘት ሙከራ እናደርጋለን። ግን ልጆችን እንደምታሳይ ተስፋ አለኝ። እንዳልኩት ያው ቅድመ ሁኔታዎች ተቀምጠው ነገሮችን ማስተካከል ይቻላል። እውነት ለመናገር እንደው በየመሃሉ ያልካቸው ነገሮች በጣም ወሳኝና ሰዎች ሊያደርጓቸው የሚገቡ ነገሮች ናቸው ያስባለሁ። ጥሩ ሐሳቦችን ነው በመሃል ያነሳቸው። ምክንያቱም ለምሳሌ አሁን አንድ ሰው ጥርጣሬ ሊኖረው ይችላል። እንደዚህ አይነት እንደናንተ አይነት ኢትዮጵያ ያልሆኑ ሰዎች ሲሆኑ የልጆቻቸው አባት የሚያደርጉትን ነገር እናውቃለን። የተደበቀ ነገር አይደለም። ልጆችን አንድ ያሳይ ብለው ይዞ መጥፋት፣ ከሀገር ይዞ መውጣት፣ ማሰቃየት፣ አለማሳየት እንደዚህ አይነት ነገሮች ይገጥማሉና እሷም ምናልባት ይሄ ስጋት ኖሮባት ልጆቿን መለየት ሳትፈልግ ቀርታም ሊሆን ስለሚችል ለዚህ ደግሞ ያው ብዙ የህግ ከለላዎች አሉ። ልጆቹ የማይወጡበት ከሀገር ካለናንተ ፍቃድ ብዙ ነገሮችን ማስቀመጥ ስለሚቻል ምናልባት በዛ ደረጃ እሷም የምትለን ነገር ሊኖር ይችላል። ምናልባት ግን ታሪኩ ደግሞ ከዚህ የዘለለ ነው፣ ከዚህ የተለየ ነው። እሱ እየዋሸ ነው ካልሽንም ለኛ ያንቺን ሐሳብ ለመስማት በጣም ዝግጆች ነን። ትልቅ የምንፈልገው ነገር ግን ያው እነዚህ ልጆች እንግዲህ ልጆችሽ በጥሩ ሁኔታ እንዲያድጉ ነው የምትፈልጊው ብዬ አስባለሁ። በጥሩ ስነ ልቦና በጥሩ ኢትዮጵያዊነት ስነ ምግባር ማሳደግ እንደምታሰቢም ይገባኛል። ስለዚህ ከሱ ጋር ያለውን ጉዳይ ፈታችሁ እንግዲህ ከተለያያችሁ ኦሬዲ በፍርድ ቤት በሸሪዓ ፍርድ ቤት ተለያይተናል የሚል መረጃ ነው እሱ እያቀረበ ያለው። ስለዚህ ከተለያያችሁ በልጆቻችሁ ጉዳይ ላይ ግን የምትሰሯቸው ነገሮች ይኖራሉ ብዬ አስባለሁኝ። እኔ አሁን በቅድም ቀላል ነገር እንደው በጣም እውነት ለመናገር በጣም ውስጤን የነካውን ነገር እኔ እዚህ ጋር መድገም እፈልጋለሁ። ምክንያቱም ፍርድ ቤት ሄጄ 80-100 ሺህ ብር ለጠበቃና ለእንትን ከምሰጥ ለምን ለልጆች ያልሰጥም? ይሄ ትልቅ ሐሳብ እኮ ነው። እውነቱን እንነጋገር ከተባለ ማለት ነው። ግን እስካሁን ለምን አልሰጠህም የሚለውንም አንስተናል። እንግዲህ እኛ እንደ ጥያቄ ያው ስላላሳየችኝ እንደዚህ አይነት የሚሉ ምክንያቶችን ነው ኢንፋክት ያነሳው። ግን ያም ቢሆን ተገቢ አይደለም። ልጆችን አላየሁም ብሎ ይራቡ ማለትም ተገቢም ስላልሆነ ያው ይሄንንም እንግዲህ ነግረናል። ግን አንቺም ደግሞ ባንቺ በኩል የሚጠበቁብሽ ነገሮች ታደርጊያለሽ ብዬ አስባለሁኝ። ስለዚህ እንገናኛለን ብዬ አስባለሁ። አንተን አመሰግናለሁ። በጣም አመሰግናለሁ። ማን የላከው ወደዚህ? ጌታ ፈጣሪ። እሺ እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳችን ጋር ያደረኩት ቆይታ ይህንን ነው የሚመስለው። በሌላ ጊዜ በሌላ ታሪክ እስከምንገናኝ ድረስ በዚሁ ሰናበታችኋለሁ። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ ዓለምሰገድ ታደሰ ነኝ። መልካም ጊዜ።